የመድፈኞቹ ቤተሰቦች የእንግሊዝ ፕሪሚየር ሊግ የ37ኛ ሳምንት የሲዝኑ የኤሚሬትስ የመጨረሻ ጨዋታ ዛሬ ምሽት 4 ሰዓት ይከናወናል። ስለ ጨዋታው ሀሳቦችን ልናነሳ ተገናኝተናል። ስለምትከታተሉንና ቆይታችሁን ከኛ ጋር ስለምታደርጉ ከልብ ነው የምናመሰግነው። እንዳልኳችሁን የኤሚሬትስ የዚህ ውድድር ዓመት የመጨረሻ ጨዋታ ነው። አርሰናል ከዚህ በኋላ የሚያከናውናትን ጨዋታዎች በሰለረስት ፓርክ እና ወደ ሃንጋሪ ቡዳፔስት አቅንቶ በሻምፒዮንስ ሊግ ፋይናል ነው ጨዋታቸው የሚያከናውኑ። እናም ከደጋፊዎች ጋር ዛሬ ሽኝቶች ይከናወናሉ። ተጫዋቾች ባለቤቶቻቸውና ልጆቻቸውን ይዘው ወደ ሜዳ መጥተው ለሲዝኑ ደጋፊዎች ላደረጉላቸው ነገሮች ምስጋና ያቀርባሉ። እናም በዚህ ጨዋታ ላይ ጨዋታውን አሸንፈው የዚህ ውድድር ዓመትን የፕሪሚየር ሊግ ሻምፒዮን እንደሚሆኑ ተስፋ ለደጋፊዎች ሰጥተው ይሰናበታሉ ተብሎ ይጠበቃል። ኢንተረስቲንግ ጌም ነው። ከበርንሊ ጋር የሚደረግ ጨዋታ ወረቀት ላይ በጣም ቀላል ነው፣ ግን ጌሙ ካለው ኢሞሽናል ፋክተር አንጻር ግን ውስብስብ የመሆን እድል ሊኖረው ይችላል። ብዙ ጉዳዮችን በጨዋታው ላይ እናነሳለን። ብቻ አብራችሁን ትቆዩ ዘንድ በፍቅር እንጠይቃለን። በቆይታችሁ ወቅት ሰብስክራይብ አድርጋችሁ ማዳመጣችሁ አይለይ። ገና ስትጀምሩ ደግሞ ቪዲዮን ላይክ ተጭናችሁ ጀምሩልን። ሁሉንም ስለምታደርጉ ድጋፍና ሀሳብ አስተያየቶቻችሁን፣ የጨዋታ ግምቶቻችሁንም ስለምታስቀምጡልን ከልብ ከልብ እናመሰግናለን። ኖርዝ ለንደን ፎሬቨር በጥቂቱ አድምጠን ተመልሰን እንመጣለን። ፈረንጆቹ የማሲቭ ጌም ይላሉ፣ ግን ይሄ ማሲቭ ጌም ብቻ አይደል፣ የማሲቭ ማሲቭ ማሲቭ ጌም ነው። በጣም ወሳኝ መርሃ ግብር ማለት ነው። ወደ ቅሌ ስትመለከቱት አርሰናል ከበርንሌ ጋር ነው። አርሰናል የሊጉ መሪ ለዋንጫ 90 ደቂቃዎች ብቻ እየቀረው ይህን ጨዋታ የሚያከናውን፣ በርኔ ደግሞ በወራጅ ቀጠና ውስጥ የሚገኝ ብቻ ሲሆን ለ2026/27 ሲዝን በሻምፒዮንሺፕ መሳተፉን ያረጋገጠ ቲም ነው። ሰው ወደ ቀላይ ስትመለከቱ በጣም ቀላል ነው። ለዛ ነው ኦፕታ በቀላሉ ይህን ጨዋታ አርሰናል በ86% ያሸንፋል ብሎ የገመተው። በርንሌ ከዚህ ጨዋታ 3 ነጥብ ይዞ የመውጣት እድሉ 4% ብቻ ነው የሚለን። ግን ደግሞ ኢሞሽን እዚህ ጋር ይታከልበታል። ያንን ወሳኝ ጨዋታዎች ኢሞሽን በጣም ወጣ ይላል እና ይህን ጨዋታ እንዲጠበቅ ያደረገው አርሰናል በስሜት ረገድ ይህን ጨዋታ እንዴት ይወጠዋል የሚለው ነው እና ኢትስ ኤ ማሲቭ ጌም ነው። በጣም በጣም ወሳኝ ጨዋታ ነው። አርሰናል ከ22 ዓመት በኋላ ዋንጫ ለማንሳት በ180 ደቂቃዎች ያለ ርቀት ነው የሚገኘው። ግን ይሄኛው ጨዋታ ከዛ በላይ ከሁሉም ነገር በላይ ወሳኝ ይመስለኛል። ጥቂት ለአብራራ። የመጨረሻው ሳምንት የእንግሊዝ ፕሪሚየር ሊግ 38ኛው ለአርሰናሉም ለሲቲም በጣም ቀላል መርሃ ግብር ነው የሚሆነው። ከዛ በላይ ዛሬና ነገ የሚከናወኑት መርሃ ግብሮች ሁሉም ነገር የመወሰኑ አቅማቸው በጣም ሲበዛ ሰፊ ነው። ምክንያቱም አርሰናል የሚቀጥለው ሳምንት የመጨረሻው ሳምንት ከፓላስ ጋር ነው የሚያደርገው። ፓላስ ወደ ጀርመን አርቢ ሌፕዚግ አሬና ለማቅናት 3 ቀናት እየቀሩት ነው በኮንፈረንስ ሊግ ፋይናል ለመጫወት ከአርሰናል ጋር የፕሪሚየር ሊግ ጨዋታ የሚያከናውነው ማለት ነው። ስለዚህ በብዙ የስሜት መውረድ ውስጥ ሆኖ ነው ጨዋታው የሚያከናውነው። በፊዚካል ማኔጅመንት ውስጥ ሆኖ ነው ጨዋታው የሚያከናውነው። ብዙ ኪሎ ሜትሮች የሚሮጡ በርካታ ተጫዋቾች አይኖሯቸውም። ስለዚህ ለአርሰናል ጨዋታው በጣም ቀላል መሆኑ እርግጥ ነው። ኦሊቨር ግላስነር ተጫዋቾችን በብዙ እንኳን ባያሳርፉ የመጨረሻው ጨዋታ ብዙ ፈታኝ እንደማይሆንበት ይጠበቃል ካልኳችሁ ጨዋታ አንጻር ማለት። ለሲቲም ግን የመጨረሻው ጨዋታ በጣም ቀላል ነው። አንደኛ በሜዳው የሚከናወን ጨዋታ ነው። እናም ደግሞ ቪላ ከሲቲ ጋር ከመጫወቱ በፊት የዩሮፓ ሊግ ፋይናል አከናውኖ ወደዚህ ጨዋታ የሚመጣው ማለት ነው። ወደ ኢስታንቡል ያቀናሉ። እናም በቢሽካሽ አሬና በዩሮፓ ሊግ ፋይናል ተሸንፈው የሚሆን አሸንፈው ከመጡ በስሜት ከፍታም ወይም ደግሞ በስሜት መውረድ ውስጥ ነው ይህን ጨዋታ የሚያከናውኑት ቪላዎች ማለት። ስለዚህ የመጨረሻው ሳምንት ሁለቱም ቡድኖች በቀላሉ የሚያሸንፏቸው መርሃ ግብሮች ይመስላሉ። ስለዚህ ዲሳይድ የሚያደርገው ይሄኛው መርሃ ግብር ነው። አርሰናል ዛሬ ምሽት በርንሌይ ላይ ውጤት ይዞ የሚወጣ ከሆነ በከባድ ፍራስትሬሽን ሆኖ ጨዋታውን የማከናወን ድሉ ሲቲ የበዛ ነው። ምክንያቱም ሲቲዎች ዋንጫውን እንዳጡት ማሰብ ከጀመሩ ቆይተዋል። በተለይ ደግሞ ከዛ የኤቨርተን ያቻ ውጤት በኋላ ሲቲዎች በሜንታሊ ዋንጫውን እንዳጡት ይታወቅባቸዋል። የክሪስታል ፓላሱ የፕሪሚየር ሊግ ጨዋታ ከተመለከታችሁ ከፕሪሚየር ሊጉ በላይ ሪያሊስቲክ ዋንጫውን የማግኘት እድላችን ኤፍኤ ካፕ ነው ብሎ ያመኑ ነበር የሚመስለው ማለት ነው። እርግጥ ተሳክቶላቸዋል ሪስክ ወስደው፣ ግን በርካታ ተጫዋቾችን በተጠባባቂ ቦታ ላይ አርገው ነበረ ጨዋታውን ያረጉትና ውጤቱን የሚያጡት ይመስላል። ደግሞም አርሰናል አሸንፈው ይህን ጨዋታ ከቦርንሞዝ ጋር በቪታሊቲ ሮድ የሚያደርጉት ከሆነ ከባድ ነው የሚሆነው። ምክንያቱም ነገ በቪታሊቲ ከቦርንሞዝ ጋር ሲጫወቱ ቦርንሞዝ ያለፉትን 16 ጨዋታዎች ያልተሸነፈ ቡድን ሆኖ ሲሜኒዮን ለነሱ ከሸጡ በኋላ ምንም አይነት ሽንፈት ያላጋጠማቸው በሻምፒዮንስ ሊግ የማሳተፍ እድላቸው በጣም ሰፊ ሆኖ ነው ይህን ጨዋታ የሚያከናውኑት ማለት ነው። 3 ነጥብ የሚያገኙ ከሆነ በመቀጠል የውድድር ዓመት ሻምፒዮንስ ሊግ የመሳተፍ እድላቸው ቦርንሞዞች በጣም ሰፊ ነው የሚሆነው እና በዛ ውስጥ ሆኖ ነው
የአንዶኒ ራዮላው ቡድን ይህን ጨዋታ የሚያደርጉት ደግሞም አንዶኒ ራዮላ የመጨረሻ የቦርንማውዝ ጨዋታ ነው በሜዳው። እናም ሽኝት ይከናወንለታል። ለሱም ሲሉ በትልቅ ፋይቲንግ ስፕሪት ውስጥ ይህን ጨዋታ ያከናውናሉ ተብሎ ይጠበቃል። 79 እና 77 ነጥብ ናቸው። ስለዚህ አርሰናል ይህን ጨዋታ ወደ 82 ነጥብ አድርጎ የነጥብ ልዩነት ወደ 5 አስፍቶት ነው ጨዋታውን ሲቲ የሚያከናውነው እና ለሲቲ ከባድ ነው የሚሆነው ማለት ነው። ፕሬሩን ለማሳደግ ፕሬሩን ከፍ ለማድረግ ማለት ነው። ስለዚህ የሚቀጥለው ሳምንት መርሃ ግብር ሳይሆን ዛሬና ነገ ሁሉንም ነገሮች የመወሰን እድላቸው በጣም በጣም ሲበዛ ወሳኝ ናቸው። አርሰናል እንግዲህ ከዛ አስጨናቂ ዌስትሃም ጨዋታ በኋላ የሚያከናውኑ በዚህ ውድድር ዓመት እንደዚህ ረዥም ረፍት ስለመኖራችን እርግጠኛ አይደለሁም። ምክንያቱም ባለፈው ሳምንት ቅዳሜ ካከናወንነው በኋላ ይሄኛው ጨዋታ ሰኞ ነው የምናከናውነው። ሰኞ ምሽት ከ1 ዓመት ከ2 ዓመት በኋላ የምናከናውነው የሰኞ ምሽት መርሃ ግብር ነው። በፍለድ ላይት የሚከናወን የፕሪሚየር ሊግ ጨዋታ ማለት ነው። ሶ በሜዳ በፍለድ ላይ ጨዋታ ሲከናወን የሻምፒዮንስ ሊግ ቫይቭ ይኖረዋል እና ለደጋፊዎቹ በጣም ቆንጆ አትሞስፌር ነው የሚፈጠረው በሜዳ ውስጥ። እናም ከዛ አስጨናቂ የዌስትሃም ጨዋታ በኋላ ረፍቶችን አድርገው ነው ወደ ሜዳ የሚመጡት ማለት ነው። አርሰናል ወርደው ካገኛቸው ቡድኖች ጋር ካረጋቸው 10 ጨዋታዎች 10ሩን አሸንፏል። ኦልሬዲ መውረዳቸውን ካረጋገጡ በኋላ ያረጋቸው 10 ጨዋታዎች ብቻ ናቸው። እናም እነዛን 10 ጨዋታዎች በሙሉ ማሸነፍ ችሏል። ለምሳሌ ከወልቭስ ጋር ዘንድሮ ሲጫወት ወልቭስ ኦልሬዲ ወርዷል፣ ግን መውረዱን በቁጥራዊ መረጃዎች አላረጋገጠም ነበረ ማለት ነው። ግን መውረዳቸውን ካረጋገጡ ቡድኖች ጋር ካረጋቸው 10 መርሃ ግብሮች 10ሩንም አሸንፏል። ከፕሮሞሽን እንግዲህ በርንሌይ ይታወቃል። ፕሮሞት ያደረገ ቡድኑ ባለፈው የውድድር ዓመት ከሻምፒዮንሺፕ ያደገ በስኮት ፓርከር አሰልጣኝነት ማለት ነው። እናም አርሰናል ከአደጉ ቡድኖች ጋር 44 ጨዋታዎችን አድርጎ አልተሸነፈም። 39ን አሸንፎ 5 አቻ ነው ያወጣው። ለመጨረሻ ጊዜ ከአዳጊ ቡድን ጋር የተሸነፈው ኖቬምበር 2010 በኒውካስል ነው። ኒውካስል እንደወረደ ታስታውሳላችሁ 1 ዓመት። እናም ኒውካስል ወርዶ ሲመጣ አርሰናል ማሸነፍ ችሎ ነበረ። የመጨረሻ የሊግ ጌም ነው በሜዳችን የምናከናውነው የዚህ ውድድር ዓመት ማለት ነው። ሶ ባለፉት 28 ዓመት አንዴ ብቻ ነው የመጨረሻ የሊግ ጌም በሜዳችን ሽንፈትን ያስተናገድነው። ያለፉት 28 ዓመት ነው የምላችሁ። በ2010 በቪላ 2-1 የተሸነፍነው ማለት ነው። ከዛ ውጭ ከ28 ውስጥ 23ቱን አሸንፈን 4ቱን አቻ ወጣን። የቪላን ነው የምላችሁ። በቪላ 2010 ከተሸነፍነው በኋላ ያለፉት 14 ዓመታት የሜዳችን ጨዋታ አልተሸነፍንም። 12ቱን አሸንፈን በሁለቱ አቻ ነው የወጣነው ማለት ነው እና በጣም ጥሩ ሪከርድ ነው ያለን የመጨረሻ ጌሞችን ከማሸነፍ አንጻር የሚደነቅ በጣም የሚደነቅ ጌም ነው ያለን። በጨዋታው ውስጥ የምንጠብቃቸው ተጫዋቾች አሉ። ቪክተር ዮኬሬሽ ሰሞነኛ ብቃቱ በጣም ጥሩ ነው። ይሄኛውንም ጨዋታ ይወስናል ተብሎ ይጠበቃል። 14 የሊግ ጎሎች ማስቆጠር ችሏል። ግን ከ14 የሊግ ጎሎች 9ኙ የተቆጠሩት በኤምሬትስ ነው። ይሄኛው መርሃ ግብር የሚከናወን ኤምሬትስ ነው። ስለዚህ ይቀነዋል ተብሎ ይታሰባል በኤምሬትስ ጎሎችን ለማስቆጠር። እንግዲህ በመጀመሪያ የውድድር ዘመኑ 14 ጎሎችን አስቆጥሯል። በመጀመሪያ የውድድር ዘመኑ ደብል ዲጂት ጎል ያስቆጠሩ አርሰናል ተጫዋቾች 3 ብቻ ናቸው። እሱ አራተኛው ተጫዋች ሆኗል። ቴሪዳን ኦኖሪ 11 ጎሎችን እንዲሁም በ1999 2000 ሲዝን ማለት ነው። ኦሊቨር ዢሩ 2012-13 ሲዝን ላይ 10 ጎል እንዲሁም አሌክሳንደር ላካዛቲ 2017-18 ሲዝን ላይ 11 ጎሎችን አስቆጥሯል። ከእነሱ በመቀጠል በመጀመሪያ ሲዝኑ 14 ጎል አስቆጠረ። የመጀመሪያው ተጫዋች ያደርገዋል ማለት ነው። በአርሰናል በኩል ውስጥ ትልቁ ችግር ለዚህኛውም ለሻምፒዮንስ ሊግም ፋይናል ዲፌንሲቭ ኮንሰርን ነው ወይም ደግሞ የጉዳት ጉዳዮች ናቸው። ቤን ዋይት ከሲዝኑ ውጭ ሆኗል። ስለዚህ የቀይ መስመር ተከላካይ ቦታ ላይ ዩሪያን ቲምበር ለዚህኛው ጨዋታ የመድረስ እድሉ ጠባብ ነው ተብሏል። ግን ልምምዶች እንደጀመረ መረጃዎች በደንብ ይጠቁማሉ። ለክሪስታል ፓላስ ጨዋታ የመመለስ እድል ይኖረዋል። ግን በዚህኛው ጨዋታ ላይ ክርስቲያን ሞስኬራ የመጀመር እድሉ ሰፊ ነው። ሪካርዶ ካላፊዮሪ በጨዋታው ይመለሳል። በቋሚ አሰላለፉ ስለመግባቱ እርግጠኛ ባንሆንም በጨዋታው ልስት ግን የመካተት እድሉ በጣም ሰፊ ነው። ስኳድ ምን ያህል ወሳኝ እንደሆነ የተመለከትንበት ሲዝን ነው አይደለ? በርካታ ተጫዋቾችን በጉዳት እንኳን አጠን ነገሮችን ተላምደን አዳፕት አድርገን የሄድንበት መንገድ በጣም የሚደንቅ ነው እና ስኳድ ሁሉንም ተጫዋቾቻችንን በእኩል ጊዜ አላገኘናቸውም። ስለዚህ በደንብ አልተጠቀምንበትም። ግን ደግሞ ስኳድ መኖሩ ጉዳት ባጋጠመን ጊዜ ውስጥ ነገሮችን ጠጋግነን ለማለፍ እንዳስቻለን መጠቀም ይቻላል። ግን ደግሞ ስኳዳችን ዝም ብሎ ስኳድ አይደለም፣ ስትሬንግዝ ኤንድ ዴፕዝ ነው። ጥንካሬ ከጥልቀት ጋር የነበረው ነው እና በዚህ ውድድር ዓመት 17 ጎሎችን ከተቀያሪ ተጫዋቾች መገኘት ችሏል። ጎልና አሲስት ማለት ነው። ወይ ጎል ወይ አሲስት 17 የጎል ተሳትፎችን ከተቀያሪ ተጫዋቾች መገኘት ችሏል። ይሄ ደግሞ በፕሪሚየር ሊጉ ቁጥር 1 ያደርገዋል ወይ ደግሞ ከፍተኛ ያደርገዋል ማለት ነው። ባለፈው ለምሳሌ ማርቲን ኦዲጋርድ ነው አሲስት ያደረገው ከተቀያሪ ቦታ የተነሳ ተጫዋች እንደሆነ ይታወቃል እና ከቀያሪ የሚነሱት ነጥቦች ለአርሰናል በጣም ወሳኝ ናቸው። ስለ በርንሌይ ጥቂት ነገሮችን እናንሳ እስኪ። እንግዲህ በርንሌይ
ካለፉት 27 ጌሞች ውስጥ አንዱን ብቻ ያሸነፈ ቡድን ነው። 8ቱን አቻ ወጥቶ 18ቱን ተሸንፏል። በኢንተሪም ኮች ነው ያለ። ስኮት ፓርከርን ካሰናበቱ በኋላ ማይክል ጃክሰን የሚባል አሰልጣኝ አላቸው። እሱ ነው ቡድኑን እየመራ ወደ ሜዳ የሚመጣ። ከሰሞኑ ፉከራዎች ጥቂት በዝተዋል። ሰዎች በጨዋታ ውስጥ የሚሰጡን ስሜት አንደርዶግ ነው ብሏል። አንደርዶግ ሊሰጣቸው ይገባል። በርንሌይ ስለሆኑ ብቻ ማለት ነው። የወረዱ ቡድን ስለሆኑ ብቻ አንደርዶግ ቢደረጉ ምንም የሚገርም አይደለም። እሱም ጨምሮ የቡድኑ አምበል የሆነውም የቀድሞ የሲቲ ተጫዋች ካይ ዋከርም እንደዚሁ በጨዋታ ውስጥ ነጥብ ይዘው መውጣት እንደሚችሉ ሲናገሩ እየተደመጡ ይገኛሉ። ይሳካላቸው አላይሳካላቸው የሚታይ ነገር ቢሆንም ማለት ነው። የመጨረሻ አዌይ ጨዋታቸውን ካሸነፉ ብዙ ጊዜያቸው ሆኗል። ይሄ የመጨረሻ የሊጉ አዌይ ጨዋታቸውን ነው እና ካለፉት 9 የመጨረሻ አዌይ ጨዋታቸውን 2 ብቻ ነው ያሸነፉት። 2014-15 ቪላን እና 2019-20 ሲዝን ኖርዊችን አሸንፈዋል። የመጨረሻ የሊግ አዌይ ጨዋታቸውን ማለት ነው። ኢንተሪም ኮቹ ስኮት ፓርከር ኮነር ሮበርትስ በጨዋታው ላይ እንደማይሰለፍ ተናግሯል። የሃኒባል መጅብሪ በጨዋታው ላይ መሰለፍና ያለመሰለፍ ጉዳይ ግን አጠያያቂ እንደሆነ የተናገረው። ውጥረት ይኖረዋል ጨዋታው። ምክንያቱም በርንሌይ በቅርቡ ከሲቲ ጋር እንኳን ጨዋታ አከናውነው ነበር። ሲቲ በዚህ ውድድር ዓመት ያደረገው በርካታ የሙከራ ብዛት ያከናወነበት ጨዋታ ነው። ግን ማስቆጠር የቻሉ አንድ ጎል ብቻ ነው እና አንዳንድ ጊዜ እንዲህ ይፈጠራል። ነገሮች ውስብስብ ሊሆኑ ይችላሉ። የእርስ በርስ ግንኙነታችን እንመልከት እስኪ ከበርንሌ ጋር ያሉንን። ከበርንሌ ጋር ካለፉት 19 ጨዋታዎች አንድ ሽንፈት ብቻ ነው ያለን። አንድ ሽንፈት ብቻ 14ቱን አሸንፈን በአራቱ ደግሞ አቻ ወጥተናል። ዲሴምበር 2020 በሜዳችን በፒየር ኤምሪክ ኦባሜያንግ ከራሱ ላይ ጎል አስቆጥሮ ካሸነፉን በኋላ አሸንፈውን አያውቁምና በሜዳችን በጣም ጥሩ ሪከርድ ያለን። ባለፉት 19 ጌም ከአንድ በላይ ጎል አላስቆጠሩብንም ከበርንሌዎች ማለት ነው። ያለፉት 19 ከበርንሌይ ጋር ያደረግናቸውን ጨዋታዎች በተለይ በሊጉ ላይ በሚኖሩበት ጊዜ ማይኖሩበት ጊዜ ብዙ ነው። ከአንድ በላይ ጎሎች አስቆጥሮብን አያውቁም። ቶታሊ ባለፉት 19 ጨዋታ 9 ጎል ብቻ ነው ያስቆጠሩብን። 9 ጎል ብቻ ማለት ነው። ያን ያህል በርንሌዎች እኛ ላይ ለማስቆጠር ብዙ የሚዳግታቸው እንደሆነ ማንሳት ይቻላል። 16 ጌም በዚህ ውድድር ዓመት ክሊንሺት አስጠብቀን አሸንፈናል። 0-0 የተጠናቀቁ ጨዋታዎች አሉ። ግን በ16 ጨዋታዎች በዚህ ውድድር ዓመት ክሊንሺት አስጠብቀን ጨዋታውን 1-0 አሸንፈናል። ከ2023/24 17 ጨዋታዎችን ክሊንሺት አስጠብቀን ጨዋታዎችን ካሸነፍን በኋላ ይሄኛው ከፍተኛው ነው። በ7 መርሃ ግብር 1-0 ያሸነፍንበት ማለት ነው። 1998/99 9 መርሃ ግብር 1-0 አሸንፈን ነበር። ዘንድሮ ደግሞ 7 ሆኗል። በሁሉም ውድድሮች አጠቃላይ እርግጥ ብዙ ጨዋታዎችን ነው 1-0 ያሸነፍነው። ግን በፕሪሚየር ሊጉ እንደዚህ ነው ቁጥሮቹ የሚጠቁሙት ማለት ነው። ወሳኝ ጌም ነው፣ ምንም ጥያቄ የለውም። በጣም ወሳኝ ጌም ነው። ግን ደግሞ በትልቅ ተስፋ ውስጥ የሚደረግ ጨዋታ ነው። በበዛ ተስፋ ውስጥ የሚደረግ ጨዋታ ነው። እርግጠኛውን ኦፕታ ይሄን ጨዋታ አርሰናል እንደሚያሸንፈው በ86.9%፣ በርንሌይ ጨዋታ ውስጥ ነጥብ ይዞ የመውጣት እድሉ 12% ነው ይለናል። 4% ጨዋታውን ማሸነፍ፣ 8% ደግሞ በአቻ ውጤት ጨዋታውን የማጠናቀቅ እድል አለው ይለናል። በጨዋታ ውስጥ እንግዲህ የላይን አፕ አንዳንድ ለውጦች ይኖራሉ። ሞስኬራ በሴንተር ባክ በቀኝ መስመር ተከላካይ ቦታ ላይ ይኖራል። በግራ መስመር ተከላካይ ፒየሮ ኢንካፒዮ ከጥቂት ሳምንታት በኋላ በቋሚ አሰላለፍ ይመለሳል ተብሎ ይጠበቃል። ጋቢና ሳሊባ የሴንተር ባክ ጥምረቱን ይመሩታል። የሰሞኑ ተወዳሹ ጥምረት አለ። የሉዊስ ማይልስ ስኬሊ እና የዲክላን ራይስ ጥምረት ይመለሳል። ከፊት ኤብሬቼ ኢዜን ነው ወይስ ማርቲን ኦዲጋርድ ነው ሚካኤል አርቴታ በዚህኛው ጨዋታ የሚመርጠው የሚለው ኢንተረስቲንግ ጉዳይ ነው። ግን የሚመስለው ኤብሬቼ ኢዜን ከሊያንድሮ ትሮሳርድ እና ከቡካዮ ሳካ ጋር ከፊት ለፊት ቪክተር ዮኬሬስን አድርጎ ወደ ጨዋታው ይገባል ተብሎ ይጠበቃል። ኢንተረስቲንግ ጨዋታ ነው። ይህን ጨዋታ አሸንፈን ሲቲ ላይ ከፍተኛውን ፕሬዠር አሳድረን ማክሰኞ ደረታችን ነፍተን ፖፕኮርን እየበላን የሲቲን ጨዋታ የምንመለከት ያደርገን ብለን እንለያያለን። ባይ እንወዳችኋለን። ነገ እንገናኛለን።